የኢትዮጵያ ቴክ ኤክስፖ 2025 በሳይበር ደህንነት፣ በሰው ሰራሽ አስተውሎት፣ ፋይናንስ ቴክኖሎጂ፣ ስማርት ከተማና በቴክኖሎጂ ትምህርት ላይ ትኩረቱን በማድረግ እየተካሄደ ነው። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ኤክስፖ ጉብኝት ያደረጉ ሲሆን በአርቲፊሻል ኢንተለጀንስ ለአፍሪካ መርሃ ግብር ላይም መልእክታቸውን አስተላልፈዋል። አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ለአፍሪካ ብልጽግና ትብብር ላይ ባተኮረው መድረክ ጠቅላይ ሚኒስትር አብይ አህመድ በሀገር በቀል ፈጠራ የተቃኘ የሰው ሰራሽ አስተውሎ በአፍሪካ ለሚስተዋሉ ተሻጋሪ ችግሮች ሁነኛ መፍትሄ ነው ብለዋል። Today we stand on the verge of a new era. ዛሬ ወደ አዲስ ዘመን በመንቀላቀልበት ደጃፍ ላይ ሆነን ልናረጋግጥ የሚገባው ለአህጉራችን አፍሪካ አካታች ብልጽግናን ልናሳካ የምንችለው ሀገር በቀል በሆነ ፈጠራና በሰው ሰራሽ አስተውሎት ላይ በመስራት ነው። የአፍሪካ ህብረት አጀንዳ 2063 ግቦችን ለማሳካትም ያለንን የውስጥ አቅም በሰው ሰራሽ አስተውሎት ላይ መጠቀም ትልቅ እገዛ ይኖረዋል። የሰው ሰራሽ አስተውሎት አፍሪካ እየገጠማት የሚገኘውን የግብርና ምርታማነት እጥረት፣ የጤና ዘርፍ ክፍተቶችን፣ የትምህርት ችግሮችንና ስራ አጥነትን ለመፍታት የሽግግር ማዕከል በመሆን ያገለግላል። ስለዚህም ነው አፍሪካ ጠንካራ የሆነ አካታች ፖሊሲዎችና አሰራሮችን በዘርፉ መተግበር የሚገባል። ጠቅላይ ሚኒስትር አብይ አህመድ የዲጂታል ስርዓትን ለማስፋት በሚከናወኑ ስራዎች የመረጃ ሉዓላዊነትን ማስከበር ትኩረት ሊሰጠው እንደሚገባ ተናግረዋል። Data sovereignty is not just technical. It affirms our right to shape our own future. አርቲፊሻል ኢንተለጀንስ ለአፍሪካ የምርጫ ጉዳይ አይደለም። የመረጃ ሉዓላዊነት የጋራ ማንነታችንንና የመጻኢ ዕጣ ፈንታችንን ቅርጽ የምናሳይበት ጉዳይ ነው። በመሆኑም በሀገር ውስጥ የመረጃ መሰረተ ልማቶች ላይ ኢንቨስት ማድረግ ይገባል። ስርዓትን የተከተለ የመረጃ አገልግሎትን ማጠናከር እንዲሁም ከእሴታችን ጋር የተጣጣመ መረጃ አገልግሎትን ማጠናከር ይገባል። ይህ በውጭ ቴክኖሎጂዎች ላይ ያለንን ጥገኝነት ለመከላከል ያስችለናል። ኢትዮጵያ በአርቲፊሻል ኢንተለጀንስ በዲጂታል መሰረተ ልማትና የክህሎት ማበልጸጊያ ስራዎች ላይ ባለፉት 5 ዓመታት የከወነቻቸው ስራዎች አርአያ የሚሆኑ ናቸው ብለዋል ጠቅላይ ሚኒስትር አብይ አህመድ። 5 years ago, Ethiopia made a bold decision. በኢትዮጵያ ከ5 ዓመታት በፊት ጠንካራ ውሳኔ በመወሰን አርቲፊሻል ኢንተለጀንስን የሽግግር ማዕከል በማድረግ ሰፊ ስራዎችን አከናውነናል። የዲጂታል ኢትዮጵያ 2025ን ለማሳካት ባደረግነው በዚህ ጥረት የቴሌኮም ዘርፉን በአፍሪካ ትልቁ እንዲሆን አስችለናል። ዲጂታል ማህበረሰብ በመገንባት ሂደት ውስጥም የዲጂታል መታወቂያን እውን ማድረግ ተችሏል። የዲጂታል ክፍያ ስርዓትና የመንግስት አገልግሎትን ለማዘመን በአንድ ማዕከል ከ40 በላይ አገልግሎቶች እንዲሰጡ የተፈጠረው የመሶብ የአንድ ማዕከል አገልግሎት ትልቅ ውጤት ያየንበት ነው። ኢትዮጵያ የዲጂታል ዘርፉን በቀጣይነት የማዘመን ስራ ላይ ትኩረት አድርጋ እንደምትሰራም ጠቅላይ ሚኒስትር አብይ አህመድ ተናግረዋል። As we enter the next phase of our digital transformation and looking ahead to 2030, በቀጣይ የዲጂታል ሽግግር ውስጥ ስንገባ በ2030 ዲጂታል ኢትዮጵያን የገነባች ሀገርን እውን እናደርጋለን። ለዚህ ደግሞ 4 ዋነኛ ጉዳዮች ላይ በቁርጠኝነት እንሰራለን። በቀዳሚነት ስማርትና አስተማማኝ ኢነርጂ በመገንባት የዲጂታል መሰረተ ልማቱን ቀጣይነት ባለው መልኩ የመገንባት ስራ ላይ እናተኩራለን። የመረጃ ሉዓላዊነትን በማረጋገጥ ረገድ የዲጂታል ስርዓቱን የማዘመንና የማህበረሰባችንን የቴክኖሎጂ አቅም የመገንባት ስራ እንሰራለን። አርቲፊሻል ኢንተለጀንስ ላይ ለህቀት እንዲፈጠር ስራዎችን በትውልዱ ላይ መስራትና ቴክኖሎጂ ሁሉንም ዜጎች አካታች እንዲሆን እንጥራለን። አርቲፊሻል ኢንተለጀንስ ለአፍሪካ ብልጽግናና ትብብር ያለው ድርሻ ላይ አተኩሮ በመከረው የኢትዮ ቴክ ኤክስፖ 2025 ላይ በርካታ የመንግስት የስራ ኃላፊዎችና ከ40 ሀገራት የተውጣጡ ታዳሚያን ተገኝተውበታል።